ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ መጣሁት እንግዲህ በነፃነት ወርቅነህ በጣም ነው ያዘንኩት። ለቤተሰቡ መጽናናትን እመኛለሁ። በጣም በህይወቴ እኔ እንደዚህ አዝኜ አላውቅም። እግዚአብሔር ምስክሬ በጣም ነው ያዘንኩት። ግን ምንም ማድረግ አይቻልም። ግን ከሞተ በኋላ አሁን ማዘኑ እንዲህ ነበር እሱ እንዲህ ነበር ምንም አይጠቅምም። እና እኔ የመጣሁበት ምክንያት ምንድን ነው? አሁን ገነት ንጋቱ ያደረገችው ነገር እንዳለ ሆኖ ግን በቃ ይቅርታ ብላለች። ይቅርታ ብላ ይቅርታ ጠይቃለች። ምንም ያደረገችው ትክክል ነው ምናምን አይደለም። ግን በቃ ይቅርታ ከጠየቀች ከይቅርታ በላይ ምንም ማድረግ አይቻልም። እንደዚህ ደረጃ ድረስ መስፋት የለበትም። ልጆች አሏት እሷ። ልጆቿ ተከታዮች ናቸው። ቲክቶክ ምንም ይከተላሉ አይደል እንዴ? አይከብድም? ለእነሱ እንኳ ብለን መጨነቅ አለብን። ያስጠላል። በቃ ሰው እያቀረበ ያለው ነገር ሁሉም ሲጀመር አሁን ስለ ገነት ንጋቱም የምትናገሩት በቃ ተሰሚነት እንዲኖር ቲክቶክ ላይ እይታ እንድታገኙ ነው። ለገንዘብ ነው አሁንም ቢሆን። በቃ እሷ ይቅርታ ጠየቀች። በእንደዚህ አይነት መንገድ አላሰብኩም ብላ ይቅርታ ጠይቃለች። ስለዚህ ይቅርታዋን መቀበል አለብን ሁላችንም። እውነት ነው፣ ያሳዝናል። የነፃነት አሟሟት በጣም ነው የሚያሳዝነው። መሞት የሌለበት ሰው ሞተ። ግን ከሞተ በኋላ እሱ ማለት እንዲህ ነበር ምናምን። አሁን ነገ እሷ የሆነ ነገር ተፈጥሮ ያድርግባት አንድ ነገር ብትሆን ውይ ገነት ንጋቱ ማለት ብላችሁ ደግሞ ልታወሩ ነው። ከሱ ይልቅ በቃ ይቅርታ ካለች ይቅርታ ብላለች። አዎ ያሳዝናል፣ በቃ በጣም ያሳዝናል። ግን እሷም በጊዜ መሰላትን ነገር አደረገች። ሁላችሁም አሁን እያደረጋችሁ እና እያስኬዳችሁ ያላችሁት ነገር በእሷ እየነገዳችሁ ነው። አሁንም ቢሆን ያላችሁት በቃ ልጆች አላት፣ ለልጆቿ ጭንቅላት ተጨነቁ። በቃ እሷም ይቅርታ ጠይቃለች እና በጣም ነው የሚደብረው። እንደዚህ አትሆኑ። እኔ በጣም ስለታዘብኩ ነው። በከፈትኩ ቁጥር ገነት ንጋቱ እንዴት ገነት በቃ ምንድን ነው? ተፋቷት፣ በቃ ተዋት። ተሳሳተች፣ በቃ ምን ይሆን ታዲያ ከተሳሳተች? እንደገና 10 ጊዜ መድገም ምንድን ነው? ተዋት፣ በቃ ትኖርበት ሴትዮ። ይቅርታ ብላለች። ይቅርታ መቀበል ካለባችሁ መቀበል፣ አለበለዚያ ታውት፣ አትቀበሉ። ተዋት በቃ። እናንተም አሁን ለስራ ነው እንዲህ ሆናችሁ ያላችሁት። አሁን ለማንኛውም የተሰማኝን ጥልቅ ሐዘን ለመንገር ለማሳወቅና እሷም ደግሞ ያለችበትን ሁኔታ እንድትረዷት ለመንገር ያህል ነው። እና አርብ አሁን ተብሏል። አርብ አሁን በ15 በቅዱስ ዑራኤል ቤተክርስቲያን የሻማ ማብራት ስነ ስርዓት ይካሄዳል ከ10 ሰዓት ጀምሮ ተብሏል። በቃ ፍቅር ያላችሁ፣ ለሱ ያዘናችሁ፣ የተጨነቃችሁ ሁላችሁም እዛ ሄዳችሁ አሳዩ። እግዚአብሔር መጽናናትን ይስጣቸው። ለቤተሰቦቹ በጣም ያሳዝናል። እናንተ ሲጀመር በጣም የሚደብረው ፓርት ምንድነው? ገነት ንጋቱን ብቻ አይደለም፣ ምንም ሰው እኮ እረፍት ነው ያጣ። ሚስቱ ለምን አፏን ያዘች? አላዘነችም። እንዳትታይ ፈለገች። ተነስተህ ባያሃት፣ ቆመህ ባያሃት። ሰው በቃ አትፍረዱ ሰው ላይ። ምን እንደሆነች ምን እንዳጋጠማት ወስዷ የግድ መጮህ አለባት? እሪ ማለት አለባት? በቃ እሷ ናት የምታውቀው ውስጧን። በቃ ቢኖር ደስ ይላል። ካለፈ አለፈ። ማንም ሰው አላፊ ነው። ፍቅር ያለው ሰው እና ጥሩ ነገር ለሱ ያለው ሰው ሄዶ የሻማ ማብራት ፕሮግራሙን ነገር አብሮ እንትን ማለት ማስተዛዘን፣ ሁሉን ነገር ማድረግ። ወሬ ይቅር፣ ያስጠላል። በሰው ሀዘን እየገባን የምናቦካ ሰዎች በጣም ነው የሚደብረው። እናንተ ናችሁ የምታስጠሉት። በጣም ያስጠላል። እንዲህ መሆን ደረጃ መድረስ የለባችሁ። እሱም ቢኖር ይሄንን ይቀበላል ብዬ አላስብም። ስለዚህ ሴትዮዋን ተፋቷት። ገነት ንጋቱን በቃ ይቅርታ ካለች ይቅርታ ነው። ተዋት በቃ። ሚስቱንም ተዋት። እስቲ ሰውየውም ይረፍበት፣ ነፍሱ ይረፍ። ለማንኛውም ነገ 10 ሰዓት ላይ ቅዱስ ዑራኤል ቤተክርስቲያን በሚደረግ የሻማ ማብራት ፕሮግራም ጥሪ እየቀረበ ነው። እዛ እንገናኝና ሀዘናችንን እንወጣ። ይሄ ይሻላል ብዬ አስባለሁ።